እኛም እኮ እሱ ይዳን በቃ እሱ ይትረፍና የዚህ ሁሉ ነገር መቋጫ ይሆናል። በቃ አለቀ። አቶ ግርማ አባትሽ የለም በህይወት የለም ሞታል እየተባልክ ያደግኩት ልጅ እንደዛ እየተባልክ ያደግኩት ልጅ ዛሬ ላይ አባትሽን ፈልገን ይመጣ ነው ስትለኝ ምን አይነት አቀባበል እንዳደርግልኝ አመጣ። እኔ ከየት ያመጣኸው ደብዳቤ ከየት ያመጣኸው ወሬ እንደሆነ አላውቅም። እንኳን አንተን የራሴ አባት ያላቀው አንተ የምታወራው ግርማ እኔ የማወራው ግርማ አንድ አይነት ሰው ነው። ስለዚህ ለአንድ አይነት ሰው ያወራን አለ የለም ማለት ደግሞ ቀልድ ነው። አንተ ከምታወራው ሰው ጋር ከአንድ ወር ከሁለት ወር በፊት እንደታየ ሰው አይደለም። ገብቶካል? አራተኛ ደረጃ ላይ ደርሶ ነው የሞተው። በጣም በህይወት እያለ ተሰቃይቶ በቤቱ ደጃፍ ልብን በሚያፈካው የጧት ፀሐይ እንዲሁም ማራኪ የከተማ እይታ ያለው እጅግ ውብና ዘመናዊ በሆኑ የመሰረተ ልማቶች የተከበበው የድሪም ቢልደርስ ቅንጡ መንደር በልዩነት ለደንበኞቻችን ይዘን መጥተናል። በመሃል ከተማ መዳረሻ በሆነው በሲኤምሲ እያስገነባን በሚገኘው ባለ 5 ኮከብ ሆቴል ያካተተ እጅግ ዘመናዊና ቅንጡ በሆነ የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶች በ10% ቅድመ ክፍያ በመረጡት የወለል አማራጭ አቅርበንሎታል። ምን ይሄ ብቻ እስከ 20 ዓመት በሚቆይ 50% የባንክ ብድር እነሆ ብለናል። በግቢ ውስጥ 2 መዋኛ ገንዳዎች፣ ጂም እና ስፓ፣ ባስኬትቦል ኮርት እና የልጆች ማቆያ ኢንዶር እና አውትዶር ፕሌግራውንድ ያካተተ ነው። በዚህ ታላቅ ቅናሽ የነገ ቤቶን ዛሬ ይሸምቱ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ከእጇ ላይ ነበር ህይወቱ ሲጠፋ ማለት ሲሞት እጇ ላይ ነበር። በቃ ህይወቱ ስታልፍ እጇ ላይ ነበር ማለት መሬት ከፍቼ ልቀብረው አልችልም ቢገኛል ማለት አለ ሞት የተባለው ሰውዬ ተነስቶ መጣ ቢባል እንኳን ቆፍሬ ልቀብረውም አይደል ሙሉ ነገሩን ነው የበረበራችሁ። ግርማ ያስቀመጠው አንቺ የምታውቂው እዚህ ቤት ውስጥ የተለየ ነገር አለ። አዎ መጥቷል። በዛ በጓሮ ፈልገው እንድልክ ነው የምትፈልገው? እኔስ እዚህ ጋር አንቺ ሞቷል ከ15 ዓመት በፊት የምትይኝን ታሪክ እንድሰማሽ እንዳምንሽ ነው የምትፈልጊው? እንዴ አንተ ቀን እንኳን አባቴ ብያቀፈው ሳለቅ እሱ ስሜት እንዲሰማኝ አታርገኝ በፈጠረ። አባት የምትለው ነገር እዚህ ያለም በቃ እመነኝ። ያው በህይወት እንደሌለ ተነገረሽ እንጂ አባትሽ በህይወት አለ። እሺ ይዛችሁት ነው በህይወት ካለም ደብዳቤውን በእጁ ነው የሰጠሁት። መጥቶ ግድ የለሽም ነው አይደለም መልሱልኛ ትዬ በእጁ ነው የሰጠሁት። በእጁ ካልሆነ እሳቸው ጽፈውትስ ቢሆን እኔ በምን አውቃለሁ እንዴ? እሷን ካገኛችኋት እኔ ለሞትም ላልሞትም እችላለሁ። ልጄን ግን አገኘኋት እና መልእክት አለ። ለወራት ስንፈልገው የነበረው የዚህ ኬዝ መደምደሚያ የተባለው ግርማ ያለበትን ቦታ የሚያሳይ ፍንጭ ከተጻፈው ደብዳቤ ላይ አግኝተናል። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭ ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን መግቢያ ላይ እንደነገርኳችሁ ከሆነ በባለፈውም ክፍል እናንተም እንደተመለከታችሁት ከሆነ አንድ ቁልፍ የሆነ ደብዳቤ ከግርማ በቀጥታ በእጁ የተጻፈ ለአቶ ፈቀደ የተቀመጠ ከማን እጅ? ከወይዘሮ ዓለም ፀሐይ እጅ አግኝተን ነበረ። ያ እንግዲህ ከወይዘሮ ዓለም ፀሐይ እጅ ያገኘነው ደብዳቤ በተለያዩ ቋንቋዎች ማለትም እኛ በመናቀው በአማርኛ እንዲሁም ደግሞ ሴምራዎች ወይም ደግሞ የዚህ ጎሳ አባላት ብቻ በሚግባቡበት ቋንቋ ብቻ የተጻፈ ነበር። ከዛ በፊት ግን እንዳያችሁት ከሆነ ወይዘሮ ዓለም ፀሐይ ጋር ወይም ደግሞ ወደ ክፍለ ሀገር ስንሄድ ከወይዘሮ ዓለም ፀሐይ አንድ ልጅ እንዳለው ማለትም ዳዊት የሚባል ልጅ እነዚህ ቤተሰቦቹ እንደሆኑ መጀመሪያ ግን እንዳያችሁት ከሆነ አስቻለው ከሚባል ሰው የወለደችው ሰው እንደሆነ ከዛ በኋላ እኛ በምናደርገው ጥረት ወይም ደግሞ ከአቶ ፈቀደ ባገኘነው መረጃ መሰረት ዳዊት የተባለው ልጇ እንደሆነ ነበረ መጨረሻ ላይ ማረጋገጥ የቻልነው እኛም። ከዛ በኋላ እንግዲህ ያንን ደብዳቤ ከሰጠችን በኋላ ከአቶ ፈቀደ ጋር አንዳንድ ነገሮችን አውርተን ነበረ። እናንተም እንዳያችሁት ከሆነ ከአቶ ፈቀደ ጋር ስናወራ አማርኛውን አብረን አነበብነው። ከዛ በኋላ እንግዲህ ማናውቀው ቋንቋ ነበረ። ቆይ እኔ ላንብበው ብለው እንግዲህ ለተወሰነ ጊዜ ወይም ደግሞ የተወሰነች ደቂቃ ስጡኝ ብለው አንብበው ሲመጡ በጣም ብዙ ነገሮችን ነበረ ያዩት። እንግዲህ ከካሜራ ጀርባ ብዙ ነገሮችን እኛ ካሜራ ፊት መግለጽ ያልፈለግናቸውን ነገሮች ከካሜራ ጀርባ ብዙ ነገሮችን አድርገናል። እዛ ደብዳቤ ላይ ግን በጣም ብዙ ነገሮች ነበሩ የተገለጹት። ይሄ ሰው የት እንደነበረ ሳይቀር ከዛ በፊት ከሾፌሩ ጋር ስናወራ እስከ ቃሊቲ ድረስ ወይም ደግሞ እስከ መናኸሪያ ካደረሰው በኋላ ከዛ በኋላ በፍጹም እንዳልተገናኙ ከግርማ ጋር አይቶትም ምንም ብሎ እንደማያውቅ ከዛ በኋላ ስልኩም እንደተዘጋ ነበር ያገኘነው መረጃ። እዛ ደብዳቤ ላይ ግን አሁን ላይ ይሄ ሰው የት እንደሚገኝ የሚገልጽ ነገር ነው ያገኘነው። ይሄ ሰው እንግዲህ ስለ ቤተሰቡም ሳይቀር ነበር እዛ ደብዳቤ ላይ የተጻፈው። ስለ ቤተሰቡ ማለት በጣም ባልጠበቅነው ሁኔታ ድንገት ያስደነገጠን ነገር እዛ ደብዳቤ ላይ ተጽፏል።
ያ ማለት ሊያነቡት የሚችሉት እንዳልኳችሁ አቶ ፈቀደና ይሄንን ቋንቋ የሚያውቁ በጣም ጥቂት የተባሉ ሰዎች ብቻ ናቸው። ይሄን ነገር ስንሰማ ይሄ ሰው እንግዲህ ሌላ ቤተሰብ እዚህም እንዳለው አርፎበት የነበረበትን ቦታ እንግዲህ ይሄ ቤተሰቡ የተባለበትን ቦታ እንደነበረ ያ ማለት ግርማ እዚህ ነኝ ብሎ ነበረ ፍንጭ የሰጠን። እዛ ቦታ ላይ ስንሄድ እንግዲህ ግርማ ልናገኘው አንቻልንም። በጊዜው ግርማ ቦታው ላይ ወይም ደግሞ የተባለበት እዛ ደብዳቤ ላይ የተገለጸበት ቦታ አላገኘነውም። ያገኘነው ይልቅ አንዲት ሴት ልጅ ነበረ። ያቺ ሴት ልጅ ማነች ሲባል የግርማ የራሱ ልጁ ነች። በጣም ባስደንጋጭ ሁኔታ እንግዲህ ሌላ ቤተሰብ ነው። እዛ ጋር የነበረው ሌላ ቤተሰብ ነው፣ እዚህ ጋር ደግሞ ያገኘነው ሌላ ቤተሰብ ነው። ስንገባ እንግዲህ አንዳንድ ሰጣ ገባዎችም ነበር፣ ድንገት ነበር የደረስነው። እኛም ካሜራ ላይ ልናስመለክታችሁ ያልፈለግናቸው ብዙ ሰጣ ገባዎችም ስለነበሩ ከነሱ ጀርባ በጣም ብዙ ነገሮች ነበሩ። ከሷም ጋር አቶ ፈቀደን ነበረ በቀጥታ ይዘናቸው ይሄድ ነው እዚህ ቦታ ላይ። ምክንያቱም ይህንን ነገር እሳቸው ናቸው እየነገሩን የነበሩ የደብዳቤውንም ትርጉም የነገሩን እዛም ቦታ ላይ እንድንሄድ ያደረጉን። ስንደርስ ግን ግርማ የሚባል ሰው የለም። አንዲት ልጅ እንዳገኘን ግን ነግረናቸዋል። እዛ ደብዳቤ ላይ ደግሞ ከዚህ ባሻገር ደግሞ ስለዚህችም ልጅ ሌሎች ሚስጥሮች ተጽፈዋል። እዚህ ሴት ጋር ብዙ ነገሮች እንዳሉ ግን ምንድነው ያሉት ቁልፍ ነገሮች የሚለው ቀጥታ ደብዳቤውን ያነበቡት ወይም ደግሞ መተርጎም የሚችሉት አቶ ፈቀደ ስለሆኑ ከሳቸው ጋር እናወራለን። እሳቸውም ስለዚህ ጉዳይ የሚነግሩንም ነገሮች ስላሉ እኛ ግን ከካሜራ ጀርባ የምናደርጋቸው ነገሮች አሉ። እዚህ ጋር ደግሞ ወዳጆች እንዳሉን ሁሉ ጠላቶቻችንም ይህንን ፕሮግራም እያዩት ስለሆነ ለካሜራ የሚቀርበውን ካሜራ ፊት እናቀርብላቸዋለን። ከካሜራ ጀርባ የሚሆነውን ደግሞ ልክ አሁን እንዳደረግነው ከካሜራ ጀርባ ብዙ ነገሮችን ምክንያቱም ያለንበት አካባቢ እንዲታወቅ አልፈልግም። ብዙ ነገሮች ሚስጥር እንዲሆኑ እንፈልጋለን። ምክንያቱም ብዙ ሰዎች አሞቴዎችም ሳይቀር እኛን እግር በእግር እየተከታተሉን እንደሆነ እናውቃለን። እኛ የምንሄድበት አካሄድ ግን ረቀቅ ባለ መንገድ በጣም በጥንቃቄም ስለሆነ የራሳችንን ኃይል በደንብ አደራጅተንም እየተንቀሳቀስን ስለሆነ ነገሮችን ሚስጥራዊ ለማድረግ ብሎክ ለማድረግ እየጣረን ያለ ነው። በዛም ምክንያት እዚህ ጋር ማንገልጽላችሁ ነገሮች ይኖራሉ። እስኪ ካቶ ፈቀደ ደግሞ ብዙ እኛ ያላወቅናቸው እኛ ያልገቡን ብዙ ነገሮችም እንዳሉ ስለተረዳን በቀጥታ እሳቸውንም እዚህ ይዘናቸው ስለመጣን ስለ ደብዳቤው ብዙ ፍንጮችን ይሰጡናል። ስለዚህ አሁን በቀጥታ ከሳቸው ጋር እናወራለን። እናወራውን ደግሞ እስከ መጨረሻው ድረስ ከፕሮግራማችን መጠናቀቂያ ድረስ እንድትከታተሉ ዛሬ ጥሩ ፍንጭ ይሄንን ሰው የምናገኝበት ትልቅ መረጃ ትልቅ ፍንጭ እናገኛለን ብለን እናስባለን። እስከ መጨረሻው ድረስ አብራችሁን ሆኑ። ልፋታችን ፍሬ እያፈራ እንደሆነ ተስፋ እናደርጋለን። እንግዲህ ስታዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ፣ ለሌሎች ማጋራት እንዳይረሳ። ብሩክ ነኝ። ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ እንግዲህ ከአቶ ፈቀደ ጋር ነው። አቶ ፈቀደ ናቸው ደብዳቤውን ያነበቡልን፣ እርሶ ነው የተረጎሙልንም እና ሲተረጎሙልን ደግሞ በቀጥታ ወደ ተተረጎመበት ቦታ አለው የተባለበት ቦታ ነው የመጣ ነው። እዚህ በቀጥታ ስንመጣ ደግሞ ያገኘ ነው እኛ ግርማን እናገኛለን። ግርማ እዚህ ይኖራል። ምክንያቱም ያሉንንም እናስታውስና ያለፈው ክፍል ላይ ከእርሶ ጋር ስናወራ አዎ እናገኘዋለን እንሄዳለን ብለው ነበር። እንግዲህ ከሱ ጋርም እየጨረስ ነው ያ በኋላ ያሉትን ነገሮች ከካሜራ ጀርባም ስላወራን እዚህ ድረስ ግን ተመልካቾችም ስለተመለከቱን በኋላ ግን እዚህ ስንመጣ ግርማን እናገኘዋለን ብለን ስንመጣ የግርማን ልጅ ነው ያገኘነው እዚህ። ይሄ ደግሞ ሌላ እንግዳ ያልተጠበቀ ነገር ነው። በፍጹም እንደዚህ ይሆናል ብለን አላሰብንም ነበር። አሁን እንግዲህ ምንድነው ይሄ ነገሩ ጫፍ እየደረሰ እየተሄደበት ሲመጣ እንደዚህ ነው። አሁን ከፍ ያለ ፈተና አሁን ነው እንጂ ከዚህ በኋላ ያን ያህል የሚያስቸግር አይደለም። አሁን ይሄ ግርማ የዋዛ ሰው አይደለም። እንግዲህ እንደ ቀድሞም እንደነገርናችሁ ነው። የዋዛ ሰው አይደለም። እኔ እንኳን አይደለም እኛ በፊት የምናውቀው እንደምናምን ኖረ ብቻ ነው እና ትልቅ ጉዳይ የዚህ ቁልፍ ጉዳይ እሱ እጅ እንዳለ ጥበቡንም እውቀቱም እሱ ጋር እንዳለ የምናውቀው ጥቂት ሰዎች ብቻ ነበርን። በዛ እንዴት አድርጎ ነው እንደዚህ የሚኖረው ብለን እንገረም ነበር። ዞሮ ይህን ሌላ ሰው አያውቅም። እንግዲህ ከዚህ በፊት እንደተነጋገር ነው። ግን አሁን ምንድነው አሁን አይደለም ሌላ ሰው ማያውቀው እኛ ራሳችን ማናውቀው ነገር ነው። አሁን እንግዲህ እቺ ልጅ እኛ የምናውቀው
ዓለም ፀሐይ ጋር አይደለም ነው። አሁን ምንድነው አሁን ይሄንን እኛ ነው ያንን እንኳን እሺ አውቀናል። ዓለም ፀሐይ ልጅ መሆኑ ያ ልጅ ነበር ሲገርም የነበረው። እሱንም አው በግልጽ ነው የነገረኝ። አሁን እኔ ማቀው የነበረው እንግዲህ ሄደን አየን። አሁን ደረስንበት ስንል የሆነው ነገር አሁን ከዚህ በኋላ የሚገጥመን ነገር ከባድ ለምን ሆነ ብሩኬ? እርሱን ነው አሁን እንግዲህ ልጅቷንም ከካሜራ ጀርባ አስቀምጠናታል። ግን ከዛ በፊት ግን ተመልካቾችም እንዲያውቁ የምንፈልገው እኛም ብሪፍሊ ስለ ደብዳቤው ምንነት ምን እንደተገለጸ ሳይቀር ለማወቅ ጭምር ነው እርሱን እዚህ ጋር ያስቀመጥነውና ወደ ሆነ ነጥብም ከመሄዳችን ከመሻገራችን በፊት መጀመሪያ ግን ስለተባለው ነገር እርግጠኛ ሆነን እንሄድ በሚል ነው። እኛ እዚህ ስንመጣ በጣም ሰርፕራይዝ ይሆን ነው አልጠበቅንም በፍጹም እንደዚህም ይሆናል ብለን። ማለት እዛ ክፍለ ሀገር ድረስ ስንሄድ የራሱን ባለቤት የራሱን ልጅ አግኝተን እዛ ጋር ቤተሰቡ አለ ብለን ጨርሰን ነበር የመጣ ነው። እዚህ ከሚያርፍበት ሁኔታ ወይም ደግሞ ከሚያርፍበት ቤት ባሻገር እንደዚህ ቤተሰብ መስርቶ ልጅ ወልዶ እዚህ ጋር ደግሞ እናገኘዋለን ይኖራል ብለን አላስብንም ነበር። ምክንያቱም ይሄንን ሚስጥር እንኳን ያገኘነው ከማን ነበር? ከወይዘሮ ዓለም ፀሐይ ነበር። ከባለቤቱ እጅ ነበር ይሄንን ሁሉ ያገኘነው። እሷ ተፈታላ ናት። እሷ ደገኛ ሰው ናት እሷ። እሺ አሁን ምንድነው መሰለ ብሩኬ ነገሩ አሁን ደብዳቤው ነው አይደለም ዋናው ቁልፍ ጉዳይ። እናንተም ያላችሁት በቃ ደብዳቤውን እጃችን ገባ ማለት በቃ አቶ ግርማን አገኘን ነው። እኔ እውነት ለመናገር ሁለት ጥርጣሬ ነበረኝ። አንደኛ ደብዳቤው ማግኘት በራሱ እንደው አዛም ራሱን እዚህ ነኝ ይላል ብዬ አልገመትኩም። ግን ደብዳቤው ላይ ለመጠቆም የሞከራቸው ነገሮች አሉ። እሱን ነው አንደኛው በአማርኛ የተነበበው ያው እናንተ የምታውቁት ነው። ሌላው በሴምራ ነው የተጻፈው። እሱንም ደግሞ ኮድ አድርጎ ነው እንደ ምልክት ሲምቦሎች አሉ። በቃ ጥቂት የጎሳዎቹ መሪዎች ብቻ የሚያነቡት እንዲረዱት አድርጎ ነው። እና እኔም በዛ ነው የገባኝ። ግን ይሄ ሰውዬ በጣም ሚስጥር እንደሆነ ራሱ አይደለም ለእናንተ አይደለም ለተመልካች አይደለም እኛ ስንት ዓመት እንደኖርን ሰው ለኛም እኮ ነው አዲስ ነገር እኮ ነው። አሁን እኔ አንድ ልጅው ድጋሚ ተወለድኩ ራሴ ብሎ መውለዱን ምናምን የመሳሰሉ ነገሮች የነገረና ዓለም ፀሐይ ጋር ይሄድ ነው። እኔ እሱን ብቻ ነው ማቀው። አሁን የዚች ልጅ ለካሱ እንደ ምንም ዛጎሳ ውስጥ ሲኖር ለካ ከህዝብ ብቻ አይደለም ከኛም ተደብቋል። በጣም አደገኛ ሰው ነው። በጣም በቃ እውነትም ሱሊቅ ነው። እና ምንድነው እኔ በዛ የተጻፈውን ሳነብ ያኔም ቆዩ ብዬ ነው እንግዲህ ቁጭ ብዬ ነገሩን የግድ ማፍታታት ማወቅ መረዳት ነበረብኝ። ምንድነው የሚለው እንግዲህ እዚህ ቦታ ላይ በቃ ደርሰዋል፣ መተውብኛል፣ ቃል በቃል መተውበታል፣ ደግሞ ሄደውበታል። አሞቴዎቹ እነዚህ ክፉዎች ሄደውበታል። እንዴት እንዳመለጠ በምን አይነት መንገድ እንደሄደ ያው እሱን አሁን ለጊዜው እናቆየዋለን፣ አልነግራችሁም። ግን እሱን ተጽፏል እንግዲህ እንደዚህ እንዴት እንዳመለጠ እንደደረሱበት ደርሰው ራሱን በቃ መቼም ሐቄን ጎሳዬን ህዝቤን አሳልፌ አልሰጥም ብዬ ራሴን ላጠፋ ልሰዋ ስል ነው እንዲህ አይነት አጋጣሚ ተፈጠረና በዛ መልክ ነው የወጣሁት። እና አደራ ያለው ምንድነው አቶ ፈቀደ አደራ ምልህ ቅርታ አድርጉልን። እንግዲህ ያው እናንተንም ነው እኔ ከወኑ ያልኩት። እስከዛሬ ማታውቁት ነገር አለ። እዚህ ቦታ ላይ ከእንዲህ አይነት ሴት አንድ ልጅ አለች። አሁን እድሜዋ ከፍ እያለች ነው፣ ደርሳለች። ይህንን የምነግርህ እስከዛሬ የደበቅኩት ልጅ እንዳለኝ እችኛዋ እንዳለች ለማንም ያልተናገርኩት ያልገለጽኩት እና ልጅ ለካ ሌላ ሴት ልጅ አለችው እና የሰውዬ ድካሚ ሌላ ሚስጥር ነው እንዴ ብዬ ደው ነገር አለመሆኑ ሁሉ እንደዚሁ ስብሰለሰል ነው ያደርኩት ሌላ ነገር። ስለዚህ በዚህ አይነት እሱ ቢኖርም ባይኖርም ወደዚህ መስመር ሊወስደን የሚችል ጉዳይ
እቺ ልጅ ጋር ሳይኖር እንደማይቀር አሁን ላይ ምናልባትም ይሄንን ነገር በአማርኛኛ የተረዳ ነው እናንተ ስታገኙኝ ምናልባትም ሞቼ ሊሆን ይችላል አዎ የሚለውን ነገር እሱ መጻፉን ለምን ፈለገ ምንድን ነበር የተፈጠረው በዛን ጊዜ ምናልባት እዚህኛው ላይ የእናንተ ቋንቋ ላይ የተገለጸ ነገር አለ እንግዲህ ምንድነው ማን ነበር እየተከተለው የነበረው የሚለውንም ለማወቅ ምንድነው ይሄ ጥሩ ጥያቄ ነው ያነሳው ጥያቄ የሰውዬ እንግዲህ ግርማ እንደዚህ እንትን የሚል አይደለም ይሄ ፍንጭ ሌላ ምልክት ነው ምንድነው ምልክቱ ቀድሞኑ ደርሰውበታል ቀድሞኑ ማምለጫ ፍንጭ እንትን አጥቷል መንገድ አጥቷል ማለት ነው በዚያውም ደግሞ ይነግረን የፈለገው ነገር አለ ማለት ነው እኛውን ዱካው እንድንከተል እኔ የገባኝ ዱካውንም እንድንከተል ሰበብ አድርጎ ነው የጻፈው እንደዋዛም አይደለምና ደርሰውበታል ያው ቀደም እንዳልኩት ደርሰውበታል አሁን ለምንድነው እንደዚህ አይነት ሚስጥሮች የሚያወጣ ምናልባት በጣም በቅርብ የሚያውቀው የራሱ ሰው ቅርብ ያለው ብዙ ነገር አብሮ የሚጋራው ሰው ምናልባት አሳልፎ ሰጥቶታል ይሄ እኔም አልተጠራጠርኩም እንደው አሁን ለጊዜው ይገልጻል ስለሱ በቃ አለ ያው የኔም እንደዛ ከሆነ እሺ እና አለ አው እኔም እንግዲህ ከሌ ማለት ማስችል ነው እሱም እንደርስበታለን ዋናው ይሄንን ዱካ ይዞ መሄድ ነው ዋናው ጉዳይ እቺ ልጅ አለኝ ያለበት ቦታ አዲስ ነገር መሆኑ ነው ለምንድነው ይሄንን ሚስጥር ማውጣት ያስፈልገው እዛ ልጅ አለኝ ከሌም ተባለ ባለቤቴ ካሱ አይወለድኩት እንደዚህ ወንዳለ እዛ አሁን ለምንድነው ይሄን ሚስጥሮችን ያወጣ ያለው እንትና ማነው ግርማ እዚህ አይነት ሰው አይደለም እኮ አሁን አቶ ፈቀደ አድራሻው ለርሶ እንዲደርስ ነው የተፈለገው አይደለ ደብዳቤው ለርሶ እንዲደርስ እስከተፈለገ ድረስ እርሶ ዝርዝር መረጃዎችን በደንብ እንደሚያውቁ ጭምር ምክንያቱም እዛ ደብዳቤው ላይ በደንብ የሚያትተውን ነገር እንደሚረዱትም ጭምር ከርሶ የሚደብቀው ነገር እንደማይኖርም ጭምር ለመረዳት በቂ ፍንጭ ነው ለኛ ስለዚህ ምንድነው ማለት ነው አሁንኛ ልንረዳ የምንችለው ለርሶ እንዲደርስ የተፈለገ አሁን ላይ ደግሞ ግርማ ስላለበት ሁኔታ የሚገልጽ ነገር እንዳለ እርግጠኛ ነን ምክንያቱም መሞት ቢሆን ኖሮ ፍላጎቱ ይሄ ሰውዬ በቀጥታ ሄዱ ይሞት ነበር ከዛ ማምለጥ አያስፈልገውም ነበር ያ እንዲሆን ግን ስላልፈለገ ምን አረገ ያን ደብዳቤ ጽፎ ለርሶ አስቀመጠ ስለዚህ አሁንም ቢሆን ዳናውን እንዲከተሉት የፈለገው እርሶን ነው እርሶ ደግሞ ይሄንን ሚስጥር ደግሞ ሊገልጹልን የሚችሉት ለኛ ነው አሁን ላይ የሚያስፈልገን ይሄ ሰው እንደሆነ ይታወቃል ለዚህ ሁሉ ጉዳይ መፍትሄ እሱ እንደሆነ ይታወቃል ስለዚህ አሁንኛ የሚያስፈልገን ትልቁ ነገር ግርማ የት እንዳለ ነው የት ሊሆን ይችላል ታዲያ ከዚህ ሁሉ በኋላ ምክንያቱም እዚህ መጣን አየነው ቤቱን ሁላ ፈለግን አሰስን ያገኘነው ልጁን ነው አንዲት ልጅ ብቻ ነው አይተዋል ደግሞ ከርሷም ጋር በር ላይ ምን ያክል ሰጣ ገባ ውስጥ እንደነበረን ግቡ አትገቡም ማናችሁ አለቃችሁም እስከ መባባል ድረስ ብዙ ነገሮች ላይ ደርሰን ነው በመጨረሻም እንግዲህ አሳመናት እዚህም ቁጭ ብለን ለማውራት የሚበቃ ነው እናንተ ያልገባችሁ ነገር ችግር የለውም እሱ ግርማ የት እንዳለ ማወቁ አለማወቁ ይደረስበታል ግልጽ ነው ግን ምንድነው አሁን እኛ እንደ ሴምራ እኔ እንደ ጎሳ መሪ የሚያንገበግበኝ አሉ የሚባሉ የሴምራ ጎሳዎች መሪዎች እነዚህ እንደቀላል አሁን ግርማ ለምንድነው ሚስጥር ያወጣ እዛ ልጅ አለኝ እዚህ እንዲህ ያለኝ ሚለው በቃውን ሊሞት ነው በቃ ማለት ነው እኔ የሚያንገበግበኝ ይሄ ሁሉ ጉዳይ መፈታቱ አይቀርም ግን አሉ የተባሉ ግርማን የመሰለ ሰው ራሱ እንደዚህ እዛ እንዲህ ያለኝ አደራ ማለት ከጀመረ ሰው የራሱን ሊያጠፋ ነው ማለት ወይ ሊገሉት ነው
እኔ ደግሞ የእሱ መሞት ብቻ አይደለም እንደ ሴምራ አሉ የተባሉ አንጓ ሰዎች እንዲህ የሚሰበሰቡ የሚመክሩ መንገድ የሚያስይዙ እንዳሉ እንደ ቀልድ እያለቁብኝ ነው። አሁን አንገበገበኝ ነገር ከነገ ወዲያ እኔ እኮ ምንም ችግር የለውም እዚህ ብሞት ግርማን የመሰለ ሰው ሚስጥሩንም አውጥቶ ቢሞት እኔ መሞቱ አይደለም ሚስጥሩ መውጣቱ አይደለም እሱ ጉዳይ አይደለም። ግርማን የመሰለ ሰው ማጣት እንደ አንድ ሴምራ አባል እንደ ሴምራ ጎሳ መሪ እኔ በህይወት እያለሁ ይህን ማየቴ ነው የሚቆጨኝ ነው። እኔ እዛ ላይ በገላገለኝ ያኔ እዛው ሞቷል ብለው ገለውኝ እዛው ሞቼ በቀረው ጠቢብ ሰው አዋቂ ሰው እኔ ይህን ነገር ከእርሱ አልጠብቅም አሁን። ምክንያቱም አሁን ይህን ነገር እያደረገንም ያለ ነው በተስፋ ነው እኮ ግርማ የሚባል ሰው በህይወት ለማግኘት ነው እየጣረን ያለ ነው። ጭራሽ ያለውን ነገር ከእርሱ ፍንጭ ተከትለን እንሄዳለን ጥሩ ደረጃ ላይ ያደርሱናል ብለን እየጠበቀን እኛንም ያበረቱናል ብዬ እያሰብኩ እንደዚህ እንዲሆኑ በፍጹም አልጠብቅም። አቶ ግርማ ይዋዛ አይደለም እንደዚህ እስካሁን እርሱ በነገሩንም እኛም በደረስንበት መረጃ ግርማ ሞቷል የሚባል ነገር በፍጹም አላገኘንም። እንዳልሞተ ነው እኛ እስከምናውቀው ድረስ ያለን መረጃ። እርሱ እንግዲህ ደብዳቤው ላይ ሌላኛ ማናውቀው ወይም ደግሞ ስለሞቱ ሚያትት የሚናገር ነገር ካለ ይንገሩን እንጂ እዚህ ጋር እኮ ሞቷል ብሎ እንደዚህም ሆነ በመላመትም ነው እንደዚህ እያሉ ያለ ይመስለኝ እንጂ ምናልባት የተደበቀ ነገር አለ ሞቷል ወይም ደግሞ ሞቻለሁ እኛ ካነበብነው ከአማርኛው ውጪ ሴምራ እንደዚህ ሰው ያጣል እንደዚህ አንጓ ሰው እንደዚህ እሱን የመሰለ ሊቅ እንደዚህ በቀላል ስንት ዓመት ሙሉ ራሱ እንዴት ሆኖ እንደኖረ ነግሬያቸዋለሁ እኮ ቀደም ብዬ። ቡና እንኳን እናጠጣም ይባል አይደለም እኮ ሲኖር እንዴት እንደኖረ እንደዛ ነው የኖረው። ለህዝብ አያውቁም የራሱ የጎሳው ሰው አያውቁም እኮ ስንት እውቀት ያን የመሰለ ጭንቅላት ያለው ሰው እኔን ጎሳ ጠብቃለሁ ልጆች ትውልድ ጠብቃለሁ ብሎ ራሱን መስዋዕት አድርጎ ስንት ዘመኑ ኖሮ አሁን ምስጢር እዛ ልጅ አለኝ እዚህ ልጅ አለኝ ካለ ተደርሶበታል ይሞታል። እኔ አሁን እናንተም ብትሆኑ እንዴትም ብላችሁ ያው መቋቋም አልችልም። አቶ ግርማ ሄዳችሁ ካለበት ይኸው ጠቆመ በቃ አሁን እዚህ ነኝ አለ ልጅ አለኝ አለ ደግሞ ሄዱ ዱካ እየተከተላችሁ በቃ አትርፉልን በቃ እኛም እኮ አቶ ግርማ እሱ ይዳን በቃ እሱ ይትረፍና የዚህ ሁሉ ነገር መቋጫ ይሆናል በቃ አለቀ። አቶ ግርማ እኮ እየፈለገን ያለ ነው እኮ ለዚህ ጉዳይ ማብቂያ እኮ ነው። ይሄንን ጉዳይ መስማት አንፈልግም። አቶ ግርማ ሞቷል የሚባል ነገር መስማት አንፈልግም። እስካሁን የለፋንበት እስካሁን የመጣንበት ነገር ነው ገደል የሚገባው። ያውቃሉ እኛም ያለንበትን ሁኔታ ደከመኝ ብሩኬት ወይ አቶ ፈቀደ እኔ እንደዚህ እንዲያስቡ በፍጹም አልፈልግም። እንደ እርሶ መበርታት ነው ያለበት እኮ እንደ አባት እስከሆነም እርሶ እያበረቱን ስለሆነ ነው እኛ ብዙ ፍንጮችንም ብዙ መረጃዎችንም እያገኘን ያለ ነው። እኔ በፍጹም ይሄን ነገር ከርሶ አልጠብቅም። አቶ ፈቀደ ደከመኝ ወደ ጄሮ እንደ ብሩኬ አቶ ፈቀደ ቆይሽ አንዴ ካሜራውን አቁምላቸውና እሳቸውንም እናረጋጋለን። እሺ ቆይሽ ይረጋጉ ቆይ አንዴ አጥፎ ካሜራውንና እሳቸውን እናረጋጋለን። አሁን አለ ተባለ ግርማ እኔ ሞቼ ግርማን ብታገኙ እሺ እንግዲህ ተመልካቾቻችን ተመልሰን መተናልና የነበርንበትን የአቶ ፈቀደንም ስሜት ተመልክታችኋል። የግድ ደግሞኛ አቶ ፈቀደን ማረጋጋት ነበረብን። አቶ ፈቀደ በጣም ከባድ ስሜት ውስጥ ነው የገቡት። ግርማ ማለት እዚህ ጎሳ ላይ እኛም ለያዝነው ኬዝ ምን ያክል አስፈላጊ እንደሆነ እኛም ተመልካቾችም እንዲሁም ደግሞ አቶ ፈቀደን በደንብ ያውቃሉ። አቶ ግርማ እዚህ ጋር በህይወት የሚያስፈልገን ቁልፍ ሰው ነው። እዚህም ድረስ የመጣ ነው ከደብዳቤውም ተነስተን በዚህ ምክንያት ነው። አሁን ላይ የሚያስፈልገን ሰው ግርማና ግርማ ብቻ ነው። ያለበለዚያ ይሄ ኬዝ እንደማያበቃ ተረድተናል። አንቺም ጋር መጀመሪያ ስንመጣ ግርማን ፈልገን ነበረ። እኔ እውነት ለመናገር አንቺን ማግኘሻለሁ የሚል ነገር አልነበረም። ሙሉ በሙሉ አቶ ፈቀደ ከነገሩን አንዳንድ ነገሮች በተጨማሪ እኔ እኮ ግራ ስላጋባችሁ ነው ቅድም እንደዚህ የሆንኩባችሁ። ማለት የሞተው አባቴን ከስንት ዓመት በፊት የሞተው አባቴን ዛሬ ላይ
ግራን ያጋባችሁኝ። በዛ ላይ እናቴን ቤት ውስጥ የለችም እና ማለት እንዴት ነው አጋባባችሁ ግራ ስላጋባኝ ነው። አመጣጣችሁም ቀልድ መሰለኝ የሆነ የማይሆን ነገርም መሰለኝ። ምን ግራ የሚያጋባ ነገር አለው? በስነ ስርዓት እኮ ነው ያወራንሽ። የህግ አካላት አሉ፣ እኛ አለን፣ ትልቅ ሰው አቶ ፈቀደ አሉ። እንደዛ ሳይሆን ከስንት ዓመት በፊት የሞተው አባቴ ሞቷል ተብዬ እስከዛሬ አባትሽ የለም በህይወት የለም ሞቷል እየተባልኩ ያደኩት ልጅ እንደዛ እየተባልኩ ያደኩት ልጅ ዛሬ ላይ አባትሽን ፈልገን የመጣ ነው ስትለኝ ምን አይነት አቀባበል እንዳደርግልን የምጠብቀው? በዛ ላይ ካሜራ ይዛሃል፣ ሰው በጣም ብዙ ሰው አለ። እሺ ወይ ደስ ይላል እንኳን ደህና መጣችሁ አልልክም መቼም አይደል? ገብቶሃል አይደል? እኛ መጀመሪያም ጀምሮ እዚህ ልንመጣ የቻልንበት ምክንያት በአባትሽ ምክንያት ነው። አባቴ ከሞተ ቆይቷል። እንዴት ነገር የለም። ምን ማለት ነው? ምን ማለት ነው? አባቴ ከሞተ ቆይቷል ማለት እኛ እኮ እዚህም የመጣ ነው በአባትሽ ደብዳቤ ነው። አባትሽ ባስቀመጠው ደብዳቤ መሰረት ነው እዚህ ድረስ የሚመጣው። ምናልባት የዛሬ 10 ዓመት 15 ዓመት በፊት ያስቀመጠው ደብዳቤ ሊሆን ይችላል። እኔ አላውቅም፣ ግን እኔ የማውቀው አባቴ እንደሞተ ነው። አባቴ በህይወት የለም። ምን ማለት ነው? 10 ዓመት 15 ዓመት? ይሄ ደብዳቤ እኮ ከ2 ወር ከ1 ወር ከምናምን በፊት ተጽፎ አባትሽ እዚህ ቦታ ነኝ ብሎ በሚያውቀውና በሚናገረው ቋንቋ መሰረት የተጻፈ ደብዳቤ ነው። ሰማኛለህ ማለት ቀልድ ነው ያስከው ማለት አሁንም እያሳመንከኝ አይደለም። ቆይ ለምንድን ነው የማትረዳኝ? እኔ የማውቀው ነገር የለም። እኔ ከየት ያመጣኸው ደብዳቤ ከየት ያመጣኸው ወሬ እንደሆነ አላውቅም። እንኳን አንተ እኔ ራሴ አባቴ አላውቀው። ገብቶሃል? እኔ ራሴ አባቴን አይቼው አላውቅም ከፎቶ በስተቀር። በቤቱ ደጃፍ ልብን በሚያፈካው የጠዋት ፀሐይ እንዲሁም ማራኪ የከተማ እይታ ያለው እጅግ ውብና ዘመናዊ በሆኑ የመሰረተ ልማቶች የተከበበው የድሪም ቢልደርስ ቅንጡ መንደር በልዩነት ለደንበኞቻችን ይዘን መጥተናል። በመሃል ከተማ መዳረሻ በሆነው በሲኤምሲ እያስገነባን በሚገኘው ባለ 5 ኮከብ ሆቴል ያካተተ እጅግ ዘመናዊና ቅንጡ በሆነ የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶች በ10% ቅድመ ክፍያ በመረጡት የወለል አማራጭ አቅርበንሎታል። ምን ይሄ ብቻ! እስከ 20 ዓመት በሚቆይ 50% የባንክ ብድር እነሆ ብለናል። በግቢ ውስጥ 2 መዋኛ ገንዳዎች፣ ጂም እና ስፓ፣ ባስኬትቦል ኮርት እና የልጆች ማቆያ ኢንዶር እና አውትዶር ፕሌግራውንድ ያካተተ ነው። በዚህ ታላቅ ቅናሽ የነገ ቤቶን ዛሬ ይሸምቱ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ስባል ስሰማ ያደግኩት ግን በቃ አባቴ እንደሞተ ነው። እየቀለድሽ ነው ያለሽው? አንተ ነህ እንጂ እዚህ ጋር እየቀለድክ ያለኸው። በቃ አባቴ በህይወት የለም። እናቴ ስትነግረኝ ያሳደገችኝ ይሄንን ነው። የአባቴ ፎቶ ደግሞ አሳይቼሃለሁ አይደል? በቃ ምን ማለት እንዴ? አንድ አይነት ሰው ይኸውልሽ አዳምጪኝ እንዴ። ከ2 ወር በፊት የታየ ሰው በህይወት እንዳለ የተረጋገጠ ሰው እዚህ እንደሚገኝ ሳይቀር መረጃውን ያስቀመጠ ሰው ምንድነው እሱ? የለም አላውቅም። ምናልባት ተመሳሳይ ሰው አይተህ ተመሳስሎብክ ሊሆን ይችላል። የኔ አባት ቅድም በፎቶ ያሳየው ሰውዬ በህይወት የሌለ ማላቀው ሰውዬ ነው። ምንድነው የሌለ ሰው አለ እያልክ የምታወራው? ማለት አሁንም በጣም በተረጋግጬ ላስረዳህ እየሞከርኩኝ ነው። በቃ ከዚህ በላይ ምንም ነገር አልችልም። አባቴ በህይወት የለም። ደብዳቤ ምናምን የምትለውን ነገር ደግሞ ነው ያለቀ። መቼም አንቺ ጋር የመጣ ነው የግርማ ልጅ ነሽ ተብለን ነው አይደል? አዎ የግርማ ልጅ ነኝ። እኔ እኮ የግርማ ልጅነቴን አልካድኩም። ታዲያ ምንድነው እዚህ ጋር የምትይኝ? ግን ደግሞ በህይወት አባትሽ ይኸውልሽ፣ መጀመሪያ አዳምጪኝ። እዚህ እንድንመጣ አንቺ ጋር እንድንመጣ ቤት ድረስ ገብተን አንቺን እንድንጠይቅ ያደረገን አባትሽ ነው። ያውም ደግሞ አለሁ እዚህ ነኝ ስላለም ጭምር ስለ ቤተሰቡ ስለ አንቺ ሳይቀር ስለተናገረ ደብዳቤው ላይ እኮ ነው እኮ በሱ ምክንያት አዳምጪኝ እያልኩሽ ያለሁት ሰው ከ10 ከ15 ዓመት በፊት የታየ አይደለም። ከወር ከምናምን በፊት ታይቶ የነበረ በአንዳንድ ጉዳዮች መሰረት ከጠላቶቹ ለማምለጥ አምልጦ የወጣ ሰው እኔ አላቅም። ምናልባት ስሙ በቃ በስተት ግርማ ተብሎ ተጽፎ ወይ ደግሞ የሆነ ሰው እንደዚህ አላቅም። ብቻ ግን አባቴ በህይወት የለም። አንተ የምታወራው ግርማ እኔ የማወራው ግርማ አንድ አይነት ሰው ነው። ስለዚህ ስለ አንድ አይነት ሰው ያወራን አለ የለም ማለት ደግሞ ቀልድ ነው። መቼም እኔ ተመልካቾች ምን እየተፈጠረም እንዳለ አልገባኝም። ነገሮች ግራ እያጋቡኝ ነው ያሉት። እዚህ ጋር ስለ ተመሳሳይ ግርማ ነው እያወራን ያለ ነው። ሌላ ግርማ ጋር አይደለም የመጣ ነው። እሷ ደግሞ ስለሞተ ሰው ነው እያወራችን ያለችው። አባቴ በህይወት ኖሮ ለዋሽበት የምችልበት ምክንያት የለም። ይኸውልሽ አዳምጪኝ። በህይወት ስለመኖሩ እኛ እርግጠኞች ነን። እርግጠኞች ነን ማለት አንቺ እንደምትይው አዳምጪኝ። አንቺ እንደምትይኝ 15 ዓመት 10 ዓመት እንደምትይኝ አይደለም። ከአሁን ከጥቂት ከአንድ ወር ወይም ከ2 ወር በፊት በህይወት የታየ ነው የነበረ ሰው ነው። እኔ እንኳን ባይኔ ተባላቆን አባቴ ነው ከ2 ወር ከምናምን በፊት ያየው።
እስኪ ስለ አባትሽ ንገሪኝ። ችግር የለውም እሺ። መቼም ስለ ተመሳሳይ ግርማ ነው እያወራን ያለ ነው እኔም አንቺም። ለሱ ደግሞ እርግጠኞች ነን። አዎ ከአቶ ፈቀደም ጋር የተግባባነውም ነገር ስለሆነ እሳቸውንም እንግዲህ አረፍ ያደረግናቸው እስከሚረጋጉ ድረስ የኛ ሰዎች እስከሚያረጋጓቸው ድረስ ነው። እኔ እሳቸውንም ቢሆን አላቃቸውም ማለት እኔ እሺ በይ ስለ አባቴ ነው አይደል ማወቅ የፈለከው? እኔ ስለ አባትሽ ነው ማወቅ የምፈልገው። አሁንም ቢሆን አንቺ እያልሽኝ ያለሽው ከ10 ከ15 ዓመት በፊት የሞተ ሰው ነው ግርማ ነው የምትይኝ? አዎ ረጅም ዓመት 15 ዓመት በጣም ብዙ ዓመት ነው እኮ። እኛ ከሁለት ወር ከአንድ ወር በፊት መኖሩን እርግጠኛ የሆንን ሰዎች ነን። ምናልባት የውሸት ነገር ሰምታችሁ ምናምን ሊሆን ይችላል። እሺ ንገሪን። እሺ ስለ አባትሽ ንገሪን። የምታውቂው ምንድነው? የምታውቂው ስለ አባትሽ? እሺ ይኸውልህ እኔ አባቴን አውቀዋለሁ ስልክ እንዴት ነው አላውቀውም ማለት ይቻላል። ከተወለድኩኝ ከጥቂት ጊዜ በኋላ ነው የሞተው። እኔ ማለት እንዴት ነው አላስታውሰውም። ባየውም ቢያቅፈኝም ምንም ቢያደርግም ያው እንደ አባት ምንም ሊንከባከበኝ ቢችልም በሰዓት እኔ ግን ማስታውሰው ነገር የለም። ምክንያቱም ገና በጣም ልጅ እያለሁ ነው የሞተው። እናቴ ስትነግረኝም በቃ ካንሰር ታማሚ ነበረ። 4ኛ ደረጃ ላይ ሆኖ ነበረ እና እናቴ በጣም ተሰቃይታለች በሱ ምክንያት። በካንሰር ነው የሞተው። ስለዚህ አንተ ከምታወራው ሰው ጋር ከአንድ ወር ከሁለት ወር በፊት እንደታየ ሰው አይደለም። ገብቶካል? 4ኛ ደረጃ ላይ ደርሶ ነው የሞተው። በጣም በህይወት እያለ ተሰቃይቶ አስታማሚ እስከሚያጣ ጠያቂ እስከሚያጣ አካባቢ ሰው ዞር ብሎ እስካለማየት ድረስ እናቴ ብቻዋን እስክትንገላታ ድረስ የቤት ሰራተኛ ራሱ እዚህ ተቀጥሮ እኔን እንኳን እንዲይዝላት ማትችልበት ደረጃ ድረስ ማለት ነው። ምክንያቱም እኔ ገና ህፃን ነኝ። እኔ መንከባከብ አለባት፣ እኔ ብዙ ነገር ማድረግ አለባት። በዛ ጋር አባቴ ታማሚ ነው፣ አደገኛ ደረጃ ላይ ነው። ብቻዋን ነው መሀል ላይ ተሰቃይታ ያሳደገች። እሱንም ብቻዋን ነው ተሰቃይታ የተንከባከበችው። ገብቷል? በዛ ሁኔታ ውስጥ እኔ ሞተው እናቴ ይህንን ታሪክ ስትነግረኝ ለረጅም ጊዜ ለምኛት ከስንት ጊዜ በኋላ በጣም እያለቀሰች እየከፋት ነው ነገረች። ስለዚህ እኔ አባትሽ አለ ግርማ እዚህ ነው ተብለን የመጣ ነው ስትሉኝ ምን አይነት ነገር እንዳሳይክ ነበር የጠበቅኩት። ማለት እናቴ እንደዛ እየተንሰቀሰቀች ያወራችውን ነገር አይ አባቴ አለ ከእጇ ላይ ነበር ህይወቱ ሲጠፋ ማለት ሲሞት እጇ ላይ ነበረ። በቃ ህይወቱ ስታልፍ እጇ ላይ ነበር። ይሄንን በቃ ከእናቴ ሌላ ማምነው ሰው አለ? ከእናቴ ሌላ ይሄንነት ሊነግረኝ የሚችል ሰው የለም። በቃ ብቻዋን ተንከራታ ብቻዋን እንትን ብለን ለማሳከም ሞክራ ብዙ ነገሯን ጨርሳ ብዙ ሀብት ያላቸውን ነገር ጨርሰው ነው እዚህ ደረጃ የደረሰችው። ስለዚህ እሱም በቃ እኔም ማውቀው እሱን ነው የሰማሁትም ይሄን ነው። ስለዚህ አሁን ግርማ አለ ስትለኝ እኔ በጣም ማለት እንዴት ነው የማይታመን ነገር ነው እያወራኝ። ምንድን ነበር የአባትሽ ስራ ወይም ደግሞ በምንድን ነበር የሚታወቀው አባትሽ ምንድን ነው? ስለዚህ እናትሽ እየነገረች ያለሽው እኔ የሚገርመኝን ነገር ነው እየነገርሽኝ ያለሽው ለኔ። እሺ ይኸውልህ በቃ አባቴ የሚሰራው እንትን ነበር ምንድነው የሚባለው ይሄ ወደ ክፍለ ሀገር ምናምን የሚሄዱ መኪና ፊልድ የሚወጡት የረጅም መኪና የተሳቢ መኪና ሹፌር ነበር። ከበቃ የተሳቢ መኪና ሹፌር ነበር። ለረጅም ጊዜ ወደ ክፍለ ሀገር ይሄዳል። ከዛ በኋላ ቆይቶ ይመጣል። ለእናቴ የተለያየ ነገር ያመጣላታል። እሷም እዚህ ያኔ እኔም በወለደች ጊዜ አራስ ስለነበረች ቤት ውስጥ ትሸጥ ነበር፣ ልብስ፣ ጫማ ምናምን በእግረ መንገዱን ሲመጣ የሚያመጣላትም ማለት ነው። የተለያየ ነገር ትሸጥ ነበር። በሰዓቱ እንደዛ ነበር የምንተዳደረው እና ሄዶ 2 ወር 3 ወር ቆይቶ ይመጣል። ያ ነው አባቴ ስራ። እንዴ ታዲያ እኮ እንግዲህ ተመልካቾቻችን አሁንም ቢሆን ጥያቄ ሊያስነሱ የሚችሉ ብዙ ነገሮች አሉ። ከወይዘሮ ዓለም ፀሐይ ጋር ስናወራ ስለ ግርማ ወይም ደግሞ ሌላ ስም ሰጥታ አስቻለው ብላ እንግዲህ በነገረችን ስም መሰረት ይሄ ሰው የተሳቢ ሹፌር እንደሆነ ክፍለ ሀገር እንኳን ሳይቀር እንደሚሄድ የተለያዩ ነገሮችን ጭኖ እንደሚያመጣላት ነው ወይዘሮ ዓለም ፀሐይ እየነገረችን ያለችው የነበረው። ይሄንን በደንብ የምታስታውሱት ነገር ነው። አንቺም ደግሞ ከዚህ ጋር ተመሳሳይ ነገሮችን ነው እየነገርሽኝ ያለሽው። እንግዲህ እኔ ሰማሁት ይሄንን ነው አባቴ ያለ የሚሰራው ይሄንን ነው። ከዚህ በላይ ምንም ማውቀው ነገር የለም። እንግዲህ ወይዘሮ ዓለም ፀሐይንም ስናወራት መጀመሪያ በህይወት የለም ነበር ያለችን። ማናት አርፏል። ይኸውልሽ እኛ የመጣ ነው ከመጀመሪያው ጀምሮ አባትሽ በህይወት እንዳለ አረጋግጠን ከከተማ ወጣ ብለን በጣም ብዙ ኪሎ ሜትሮችን ተጉዘን አንድ ከተማ ላይ ሄደን ቤተሰቦቹን ልጆቹን ሳይቀር አግኝተን የመጣ ነው እዚህም ድረስ። የቀለድክ ነው? ይኸውልህ እኔ አሁንም እያልኩክ ነው። ምናልባት የተሳሳተ ሰው ሌላ ሰው ጋር ሄዳችሁ ወይ አንድ አይነት ስራ ሊሰራ የሚችል ሰው አባቴ ብቻ አይደለም ወደ ክፍለ ሀገር እየወጣ መኪና ይዳ የሚመጣ
በጣም የተለያየ ሰው ሊኖር ይችላል፣ ሌላ ሰው ሊሆን ይችላል እንጂ አባቴ ከእናቴ ውጪ ከኔ ውጪ ልጅ የለውም፣ ከእናቴ ውጪ ሚስት የለውም። ይሄን ደግሞ ደጋግማ ነግራኛለች እናቴ። የት ነው ያለችው እናትሽ አሁን? ስራ ናት። እዚህ ነው ያለችው? እዚህ ነው የምትኖረው? አዎ አንድ ላይ ነው የምንኖረው ከእናቴ ጋር። እኔ እንግዲህ ስለሌላ ግርማ እንደማላወራ እርግጠኛ ነኝ። አንድ ግርማ ነው እዚህ ጋር ፈልጌ የመጣሁት። አቶ ግርማ ደግሞ የሚባለው ሰው ደግሞ እዚህ ቤት ሚስጥር እንዳለ ሳይቀር ነግሮን የመጣ ነው። እዚህ ቤት እንደሚገኝ ሳይቀር የለም አይታል ማለት መሬት ከፍቼ ልቀብረው አልችልም። ቢገኛል ማለት አለ ሞት የተባለው ሰውዬ ተነስቶ መጣ ቢባል እንኳን ቆፍሬ ልቀብረውም አይደል? ሙሉ ነገሩን ነው የበረበራችሁት። ምንም የቀረ ነገር የለም። አንድ ከአባቴ ቀረብዬ ማሳየክ ወይም ልነግርክ የምችለው ነገር ያሳየውክ ፎቶ፣ ያነባቸው የነበሩ መጽሐፍቶችና እናቴ የምትወደው አንድ ልብስ ነበረው። እሱ ነው ያለው። እኔ በፍጹም ይኸውልሽ እንደዛ ስላልሽኝ እኔ አንቺን በፍጹም ላምንሽ አልችልም። የለም ብትኝ እዚህ ጋር ላምንሽ አልችልም። ከዚህ በፊትም እንግዲህ እንዳላምንሽ የሚያደርጉ ብዙ ነገሮችም ስለነበሩ ስላየሁም ማሽበት ምክንያት ከመጣሁበትም ሰዓት ጀምሮ እዚህም ኬስ ከመጣሁበትም ሂደት ጀምሮ ብዙ ሰዎችን እንዳላምን የሚያደርጉ ነገሮች ተፈጥሯል። አንቺ እዚህ ጋር ስላልሽኝ የለም ስላልሽኝ ግን አምንሻለሁ ማለት አይደለም። በፍጹም ላምንሽ አልችልም። እኔ ፈለግከው ማመን ትችላለህ። እኔ የማውቀውን ነገር ነው አሁንም እኮ እየተባበርኩክ ነው ያለሁት። አሁንም ማለት ግራ ስላጋባኝ የምታወራው ነገር ምናልባት የተሳሳተ ነገር ሊሆን ይችላል ብዬ ነው እየተባበርኩክ ያለሁት እንጂ እናቴ ሳትመጣ ማንንም ማውራት ራሱ አለመፈለግ እችል ነበር። እሺ ግርማ ያስቀመጠው አንቺ የምታውቂው እዚህ ቤት ውስጥ የተለየ ነገር አለ? መጽሐፍ አልኩክ። በቃ መጽሐፍ አለ። በጣም አንባቢ ነበር አባቴ። ብዙ መጽሐፍቶች አሉት። የፊት ለፊት የሚታይ ነው። ከፈለክ እያንዳንዱን እየከፈትክ ማየት ትችላለህ። አንድ ልብስ አለው እናቴ የምትወደው ሙሉ ልብስ። በቃ እሱ አለ። ሌላ ምንም ነገር የለም። እና ፎቶ በቃ ሌላ ምንም አባቴ ብዬ የአባቴ ነው አባቴን የማውቅበት ነው ብዬ እንትን የምልክ ነገር የለም። ፎቶም የተቀመጠው ለእኔ ማስታወሻ ለእናቴ ማስታወሻ ነው። አባቴ የለኝም እንዳለ አባትሽ ነው በቃ አባትሽ በጣም የሚወደድ ሰው ነበር፣ አባትሽ በጣም ጥሩ ሰው ነበር ብላ ያን ፎቶ እያሳየች ነው ያሳደገችኝ። በቃ አለቀ። እኔ ሌላ ምንም የምታወራው ነገር ሊገባኝ አልችልም። ምንም ማውቀው ነገር የለም። ከዚህ በላይ ምንም ማውራት አልችልም። ማለት በጣም ግራ እያጋባኸኝ ነው። የለም አለ የሚል ጭቅጭቅ ውስጥ ነን። የሌለውን አባቴን ደግሞ አለ ብዬ ለአንተ ማስረዳት የምችልበት ሁኔታ ላይ አይደለሁም። ይኸውልሽ ወደድሽም ጠላሽም እውነታውን የመናገር ግዴታ አለብሽ እዚህ ጋር። እኔ የመጣሁበት ጉዳይ ተራ ጉዳይ አይደለም። ግርማ ደግሞ በሌለበት ሁኔታ እዚህ በቀጥታ ልጁ ነኝ እስከምታምኝ ድረስ የሚያደርስ ፍንጭ ዝም ብሎ ማያመጣ ነው። ያ ማለት ግርማ በህይወት እንዳለ እርግጠኛ ነኝ። ከዛ ባሻገር ደግሞ ያልመጣበት ቤት እዚህ ቦታ አገኛለሁ ብሎ መልእክት አይልክልንም ነበር። ስንመጣ ደግሞ ያገኘነው የገዛ ልጁን የገዛ ቤተሰቡን ነው፣ አንቺን ያገኘንሽ። ስለዚህ አሁን እዚህ ጋር አንቺ እያልሽኝ ያለሽው ግርማ የሚባል ሰው ከሞተ 15 ዓመት ከዛም በላይ ሆኖታል እያልሽኝ ያለሽው ሰው በህይወት የለም ብትይ እኔ በፍጹም ይሄንን ላምንሽ አልችልም። አላውቅም፣ ምናልባት ቦታ ተሳስታችሁ ወይ ደግሞ የተለያየ ነገር። ተመሳሳይ ግርማን እኮ ነው እያወራን ያለነው አይደል? ስለሌላ ግርማ አይደለም እዚህ ጋር እያወራን ያለነው። እና የሞተ ግርማ ነው ከየት ነው ማመጣው እንዴ? እኔ በጣም እኮ እየተለማመጥኩ ለማስረዳት እየሞከርኩኝ ነው አይደል እንዴ? እኔም እየተለማመጥኩሽ በስነ ስርዓት አንቺን ለመረዳት እየሞከርኩሽ ነው። አባቴ ሞተ። ምንም አይነት ነጥብ ካንቺ አላገኘሁም። ስላልሞተ እዚህ ጋር ደግሞ ስላለ ነው አንቺም ድረስ የመጣሁት። የት አለ እንዴ? እኔ ራሴ በአይናቸው ማለቀውን ሰው ያለ ስትለኝ ምንድነው ምልክ? የት አለ ሰውየው? እሺ አሳየኝ። እንግዲህ ነግሬሻለሁ። መንፈስ አይደለም እኮ እዚህ ጋር ተቀምጦ ያየን አይደለም። ቀላል ጉዳይ እንዳልሆነ እናውቃለን። ግርማም ራሱን እየሰወረ ያለበትን ምክንያት በደንብ አውቃለሁ። እኛም እናውቃለን። የምትጠራጠሪውም ነገር ካለ ስለኛም ስለመጣንበት መንገድ በሙሉ አስረድተንሻል። ስለ አቶ ፈቀደም ነግረንሻል። አቶ ፈቀደ ማለት እንግዲህ አባቴ ነው የምትሆኑ ግርማን ከሞት እንዳተረፉት ሳይቀር ነግረንሻል። እኔ ይሄን ታሪክ ይኸውልሽ አዳምጪኝ። እዚህ ጋር ፈልገን የመጣ ነው አንድ ግርማን ነው። ስለ ታማኝነታችን ስለ ማንነታችን እየሰራን ስለነበረው ጉዳይ ሳይቀር ስለ ደብዳቤውም ሳይቀር በደንብ አስረድተንሻል። የምትፈሪውም ነገር ካለ ነው እያልኩሻለሁ። እያልከኝ ያለኸው እኮ የሞተ ሰው ተነስቶ መጥቷል ነው። ይሄንን አምኜ ወይኔ ደስ ሲል ብዬ እንድቀበልክ ነው የምትፈልገው? አዎ መጥቷል። በዛ በጓሮ ፈልገው እንድልክ ነው የምትፈልገው? እኔስ እዚህ ጋር አንቺ ሞቷል ከ15 ዓመት በፊት የምትይኝን ታሪክ እንድሰማሽ እንዳምንሽ ነው የምትፈልጊው? እንዴ አንተ እኮ ነው የመጣ። እኔ እኮ ከእናቴ ነው የሰማሁት።
እንዴ አንተ ከማንም ሰው ሰምተህ ይሆናል ውሸታቸው ሊሆን ይችላል እናቴ እኔን አባትሽ ሞቷል ብላ ይሄን ያላመት የምታስቀምጥበት ምክንያት አላት በደንብ ይኖራታል ምን በደንብ ይኖራታል በጣም ብዙ ሚስጥሮች ግርማ የሚያውቀውን በጣም ብዙ ሚስጥሮች እኔ ከዚህ በላይ ካንቺ ጋር ልዳረቅም ልጨቃጨቅም አልፈልግም አላቅም እኔ በቃ ማለት እኔ እንዴት ላስረዳ ያለም አባት የምትለው ነገር አሁን እየተሰማኝ ነው ሁላ ማለት እንዴት ነው በጣም ብዙ ሰው የሚያውቀው አባቴ በጣም ተወዳጅ ሆኖ በጣም ለእናቴ ሟች የነበረው አባቴ ለፍቶ አዳሪው አባቴን ስለማላቀው ማወቅ ስለነበረብኝ በጣም እየተሰማኝ ነው በቃ አለቀ ለምን ወሰድከው እስከ ማለት አሁን የፈጠርኩት ነገር አይደለም በካንሰር 4ኛ ደረጃ ላይ ደርሶ ነው የሞተው ብዬሃለሁ አይደል በቃ እሺ እኔ ከዚህ በላይ ምን ላድርግ እሺ አንድ ቀን እንኳን አባቴ ብዬ አቅፌው ሳለቅ እሱ ስሜት እንዲሰማኝ አታርገኝ በፈጠረ አምላክ በቃ አባትሽ እያልክ አታስጨንቀኝ በቃ አባቴ ሞቷል አላውቅም እኔ ረጅም ጊዜ ትምህርት ቤት እያለሁ አባቶቻቸው ሲያደርሳቸው እያዩ የሚሰማኝ ስሜት እንዲሰማኝ ድጋሚ አታርግ በቃ ያለእናትም ያለአባትም ለፍታ ያሳደገችኝ እናቴ በቃ ውለታ ቢስ አታርጋት በቃ የሆነ ልፋቷን ምን አታርግባት በቃ ለምን እያልኩ ሲቆጨኝ ድረስ እንዲህ ይኖር ይሆን እናቴ ውሸቷን ይሆን ብዬ እንድታወጣ አታርገኝ በቃ የለም አባት የምትለው ነገር እዚህ የለም በቃ እመነኝ እኔ ማውቀው ነገር የለም በቃ እንዳለ የምላቸው መጽሐፍቶቹ ናቸው መጽሐፍቶቹ ብቻ በቃ አንድ ሌላ የምትነግረኝ ደግሞ እናቴ እስካሁን ድረስ እሱ የሚቀባውን ሽቶ እንደምትቀባ ነው ሌላ ምንም እኔ እመነኝም አትመነኝም የማውቀው ነገር የለም በቃ ከዚህ በላይ አባትሽ አትበለኝ እናቴ ስትመጣ የሚጨንቃታል እኔ በፍጹም ላምንሽ አልችልም ልንገርሽ አይደለ አሁንም ቢሆን ደግሜ የምነግርሽ ነገር በፍጹም ላምንሽ አልችልም ማስረጃ ይዤ ነው የመጣሁት ዘው ብዬ ሰው ቤት አላንኳኳሁም እኔ ማስረጃ እርግጠኛ ሆኜ ነው አንቺ ጋር የመጣሁት አንቺ ጋር የመጣሁበት ጉዳይ ደግሞ አሁን ላለሁበት ጉዳይ ሙሉ በሙሉ ቁልፍ የሆነ ጉዳይ ነው እዚህም የመጣሁበት ምክንያት ምንድነው እሺ እኔ ማውቀው ነገር የለም ማለት እኔም እኮ እርግጠኛ ሆንኩበትን ነገር ነው የምነግርህ እኔ ከዚህ በላይ ከሷ ጋር መጨቃጨቅ አልፈልግም እኔ አሁንም ቢሆን አቶ ፈቀደን አስገባቸውና ከተረጋጉ እስኪ አቶ ፈቀደን ወደዚህ አስገባቸውና እኔ ከሳቸው ጋር እናወራ እስካሁን ካንቺ ጋር ልንግባባ አልቻለም አቶ ፈቀደንም እንግዲህ ከእርሱ ጋር ነበር መጀመሪያ እያወራን የነበረውና የነበሩበት ስሜት አለ አቶ ፈቀደ ከዛም እንዲረጋጉ አረፍም እንዲሉ ስለነበረ ነው ከእርሱ ጋር የነበረን ቆይታ በቀጥታ ያቋረጥ ነው በጊዜው ግድም ደግሞ ማቋረጥ ስለነበረብን አሁን እንግዲህ እንደተረጋጉ ተስፋ አደርጋለሁኝ የግድም ደግሞ እንግዲህ አቶ ፈቀደ ነግሬዎታለሁኝ ተረጋግቶ ያለውን ነገርኛ መቀጠል አለብን ምን ቆምበትም ጉዳይ አይደለም ከርሶ በጣም ብዙ ነገር ነው የምንጠብቀው እንደዚህ ሆኖ እንደዚህ አዝኖ እንድናይ አንፈልግም ጭራሽ ለምን እንደዚህ ይሆናል አቶ ፈቀደ እንደውም ከርሶ ነው ብዙ ነገር እኛንም ማበርታትም የሚጠበቅበት እንግዲህ አሁን እኮ ይሄ ነው እንትኑ ነገር አለሙ ነው እንጂ እንደው ሳስበው እስቲ ብቻ ደግሞ የዚህ ልጅ ነገር ነው እንደው በጣም የገረመኝ እንዴት አይነት ነገር ነው እኮ የወንዱ ሲገርመኝ እኔ ስንታየው እንግዲህ ብዙ አመት ሆኖኛል ሴት ሆነች እንጂ አይኗ ውስጥ ያለው እሱ ነው ግርማ ይገርም ሰው ነው በጣም ይገርም ሰው ነው ይገርማል እሳቸው ናቸው ወደዚህ ያመጡክ ምናልባት እሳቸው ናቸው የተሳሳቱት ምንድነው ተሳስተዋል ማለት ለምንድነው የሚሳሳቱት አለ ያሉክ ምናልባት እሳቸው አላቅም ተሳስተው ይሆናል ይኸውልሽ ነገሮችን እኛን ለመረዳት እየሞከርሽ አይደለም አንቺ ወይም ደግሞ ይኸውልሽ መረዳትም ሳይሆን ለመረዳት መሞከርም ሳይሆን አትፈልጊም እንደተረዳውሽ ሆነ አልፈልግም እንዴ የሞተ ሰው በህይወት አለ ማለት ምን ማለት ነው እንዴ አሁን ጤናችሁን ያጠራጥረኛል ይኸውልሽ ልንገርሽ አይደለ እኔ ደግሞ ስመጣ አንቺ በህይወት እንዳለ ሳይቀር እንደምታውቂ እርግጠኛ ሆኜ ነው የመጣሁት እዚህ ጋር አላውቀውም ብትይኝ ቀልድ እየቀለድሽብኝ እንዳለሽ ነው የሚሰማኝ አቶ ፈቀደ መቼም በእርሱ አማካኝነት ነው እዚህም ድረስ የመጣ ነው ደብዳቤውንም ያነበቡልን እርሱ ሆኖት የምን ደብዳቤ ነው ይኸውልሽ እኔ ያለም ግድ የለም አሁን እሱ አይደለም ትልቁ ጉዳይ እንጂ
ግርማን እንግዲህ ልክ እኛም እንደ ቤተሰብ አንቺ እንደወለደ እንደ አባት እንደምታዩ እኛም ወንድማችን ነው። ይኸውልሽ እኔ ዓለም አሁን እሷ እናትሽ የምትነግርሽ ይኖራል። እኔ እውነት ለመናገር እንደወለደም አላውቅም ነበር። እኔ አንቺ መወለድ ራሱ በጣም እንደው ሺህ መውለድ ነው። አሁን እኛም ያው ትውልድ ነው ዋናው እንላለን። ሴምራ እንደዚህ ነው የሚያስበው እና እንኳን ወለደ እንኳንም አይንሽ ውስጥ እሱን አየሁ። አሁን ዋናው ትልቁ ጉዳይ አንቺ ልጅ መቼም በአባቱ አያፍርም። መቼም ማንም በልጁም አያፍርም መቼም። እንዴ ቆይ እርሶ ጤነኛ አይደሉም እንዴ? እኔ በአባቴ ለምንድን ነው ማፍረው? ጭራሽ በማላውቀው አባቴ እንዴት ነው ማፍረው? ስለማላፍር እኮ ነው የማውቀውን ታሪክ ዘግዝኬ ነገርኳችሁ አይደል እንዴ? በቃ የማውቀው ነገር የለም። እኔ ይኸውልሽ ከአንቺ እድሜ እጥፉን አባትሽን አውቀዋለሁ እናቴ። ይኸውልሽ እኔ ዓለም እና እንደሞተ ንገሩታ በቃ። እኔ ምንድን ነው ካወቁት ታዲያ ለምንድን ነው የሚያስጨንቁኝ? አሁን ምን መሰለሽ አሁን እኔ እንኳንም በህይወት ኖረ አንቺ አውቀሽ ብትደብቂም እኔ አባቴን የምደብቅበት ምንም ምክንያት የለኝም። ለምንድን ነው የማይሰሙኝ? የለም በህይወት ይኑር እንጂ ተይ፣ እሱን ተይ፣ በህይወት ይኑር እንጂ። እንደውም ጥሩ ነገር ልንገርሽ፣ አባትሽ በህይወት አለ። ተመስገን በይ መጀመሪያ። እናንተ ያማችኋል። በቃ አሁን እናቴ ጋር ልደውል፣ ምርጫ የለኝም። የለም በህይወት አባቴ፣ እናቴ እጇ ላይ ነው ህይወቱ ያለፈው። አንቺ የሱ የተነገረሽ ነው አይኔ ዓለም። ይኸውልሽ እና እናቴ ውሸቷን ነው? እናቴ አባቴን ደብቃ እኔ እንዳላውቀው ብላ ነው የምትደብቀው አባቴ? ይህን ጉዳይ እንዴት እናድርግ? እንዴትም አናደርግም። እኔ ከእናንተ ጋር ማውራት የምፈልጉት ነገር የለም። በቃ መጀመሪያ ተረጋግተሽ ለመስማት ነው። እኔ ምንድን ነው የምሰማው? የእናንተ ንቃቃ ለመስማት ነው እንደዚህ ተቀመጥኩት። እዚህ ጋር ቀልድ ይኸውልሽ፣ እንግዲህ እንደ ትልቅ ሰው በስነ ስርዓት እያወራሽ ነው ያልሆነው አንቺ ነሽ። ተይ እንደዚህ አይደለም። ቁም ነገር ነው እዚህ ጋር ያዝ ነው። ይኸውልሽ ሞቷል። እንዴት ላውራ ከዚህ በላይ? ማል አስቀምጠሽ እቃቃ ትያለሽ። ይቅርታ አባባ፣ ግን ምናልባት እሱ ነው እርሶን እንደዚህ ውሸት ውስጥ ያስገባሁት። አይ እንትን ነው ይኸውልሽ እኔ ዓለም ግድ የለሽም፣ ተረጋጊና ችግር የለውም። ያው የእድሜም ጉዳይ አለ። ግን አንድ እውነት ግን ወቂ አባትሽ ያው በህይወት እንደሌለ ተነገረሽ እንጂ አባትሽ በህይወት አለ። እሺ ይዛችሁት ነው? በህይወት ካለ አምጡት። አዎ እሱ ወይስ ትልቁን ጥያቄ ቁልፉን ጥያቄ አሁን አለሽ። ምን መሰለሽ እናትሽ እንግዲህ ምናልባት በዚህ መልክ እንደዚህ ብላ የነገረችሽ ምክንያት ይኖራታል እሷ። እኛ ግን አሁንም ቢሆን በህይወት ኖሮ ማየታችንን ነው የምንፈልገው፣ በህይወት መኖሩን ነው እኮ። እሺ አምጡት። እኔ እኮ አባትሽን እኮ ከስንት ጉድ እኮ አውጥቼዋለሁ እኮ ከሞት አድያድ። እኔ ራሴ ከሞት ድኜ እሱን ከሞት ያዳንኩ ሰው ነኝ። እኔ ስለእናንተ አለፈ ህይወት አይመለከትም። ይኸውልሽ ነግረንሻል እኮ አይደለ? አንቺ ግን እውነት አታውቂም። የምትፈሪውም ነገር ካለ እኛ ላለው ነገር ጠበቃ ልንሆንሽ፣ ዋስትና ልንሰጥሽ፣ ስለሚፈጠረውም ነገር ኃላፊነቱን ልንወስድ ነግረንሻል። እኛ ዝም ብለን እንዳልመጣን። ያ ብቻ አይደለም፣ አባትሽ በህይወት የለም የምትይኝ ነገር እኔ ላምንሽ ያልቻልኩበት ምክንያት አንቺ እንደምኖረም ስለምታውቂ ነው። እናቴ ከኔ አሽትታ አባቴን የምትኖርበት ምክንያት የለውም። በቃ ብቻውን ወደዛ ወስዳ እኔ እንዳላገኘው ለብቻቸው እያኖሩ ምናምን አይደለም። እና ምንድነው እሺ የምትሉኝ? በቃ እናቴ እኔን የምትዋሽበት ምክንያት የለም። አባቴ ሞቷል። ከአባቴ የቀሩኝ ቅሪቶች አሉ። ፎቶ አለኝ፣ ልብስ አለኝ፣ መጽሐፍ አለኝ። በጣም ጥሩ ጥያቄ። ሌላ ምን አለ? ሌላ ምን አለ? ምንም የለም። ልብስ አለ፣ እናቴ የምትወደው ሙሉ ልብስ አለው። መጽሐፍ አለው፣ በጣም ብዙ መጽሐፍ አለው። በጣም ጥሩ። ከዛ ሌላ አንድ የቀረ ነገር ደግሞ ፎቶ ነው። ፎቶ ላሳየው ትችላለህ። እንግዲህ መቼም ከዚህ በላይ ፎቶ ላይ ምን ጽሑፍ ነው የሚኖረው? እሺ አቶ ፈቀደ ደብዳቤው አለ እጅ ላይ። አዎ ደብዳቤውን ይዘነዋል እኮ። ደብዳቤውን እኮ የነገሩን እርሶ ነው እኮ አይደል? እጅ ጽሑፍ ታውቂዋለሽ? እኔ በስርዓት እንኳን አላስታውሰውም። እኔ ቢያንስ 1 አመት 6 ወር 8 ወር እንደዛ እያለሁ ነው የሞተው። ይኸውልሽ እኔ ልጅ አሁን ታደርጊያለሽ መሰለሽ፣ አሁን ደብዳቤ አለ እኔ ጋር
የተጻፈ አሁን በዚህ በቀናት ውስጥ እሺ እኔ አባትሽ ነኝ ስሚኝ አሁን ኬታ መጡት እያልንሽ እኮ ነው ደብዳቤው ከአባትሽ በቀጥታ የተጻፈ እንደሆነ እኛም እዚህ የመጣ ነው በዚህ ምክንያት እንደሆነ እኮ ነው ሰጣችሁ ጽፎ ቆይ አሁን እኔ ያለም አሁን መፍትሄ እኔ አባትሽን ስሚ ከአንቺ በላይ እኔ መሳሳለታል ደው ከአንቺ በላይ ማለት እችላለሁ አሁን የተጻፈው መልእክት ለማንም አይደለም ለእናትሽም አይደለም ለእኔ ነው ቀጥታ የተጻፈው እኔ ስለኔ ደግሞ እናትሽ ራሷ ታውቃለች ይሄንን እንዴት ነው መነግረሽ መሰለሽ አንቺን የተመለከተ ጉዳይ ደብዳቤን ያዝኩት ደብዳቤ ላይ አለ እኔ እሱን ቀስ ብዬ አብራራልሻለሁ አሁን ምንም አለ የለም ብሎ መጨቃጨቁ አያስፈልግም አንቺን ለማዳን ነው ይሁሉ ከምንድን ነው የምታድኑኝ አይ ልጅ ነገር ከምንድን ነው ማለት ደብዳቤውን በእጁ ነው የሰጠሁት መጥቶ ግድ የለሽም ነው አይደለም መልሱልኝ አትዬ በእጁ ነው የሰጠሁት በእጁ ካልሆነ እሳቸው ጽፈውትስ ቢሆን እኔ በምን አውቃለሁ እንዴ እኔን እየተጫወታችሁብኝ ቢሆንስ አይደለም ለጨዋታ አይደለም እዚህ የመጣ ነው ለምንድን ነው ልትረጅን ማለት በእድሜ አሁን እንደዚህ ምንም አያጨቃጨቀንም ግድ የለም ብቻ ጽሁፉም የተጻፈው እንግዲህ ቀጥታ ወደ አንቺም የመጣ ነው አንደኛ እሱን እንዳናጣው እንግዲህ አንቺ ብታውቂውም ባታውቂውም ምንም ላይ መስለሽ ይችላል እኛ ግን እንፈልገዋለን ወንድማችን ነው አብረን ብዙ ነገር ያሳለፍን ሁለተኛ የጻፈው ነገር ውስጥ ይኸውልሽ ዋናው ጉዳይ ይሄንን ነው ራስሽን መጠበቅ አለብሽ አሁን እቺን ቃል ብቻ ስሚን እዚህ የጻፈው ጉዳይ ውስጥ ይሄን ጉዳይ እሷን ካገኛችኋት እኔ ለሞትም ላልሞትም እችላለሁ ልጄን ግን አገኘኋት እና መልእክት አለ አንቺ ብቻሽን ማወቅ አለብሽ በቃ ያው እናቴ መጣች እንደው እኔ ከእናንተ ጋር ምንም መልእክት ምናምን አልከራከርም እናትሽ ናት አዎ